ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ የሆኑትን በህይወታችን ላይ ጠቃሚና ቁም ነገር የምናገኝባቸውን አረፍተ ነገሮችን ይዤላችሁ መጥቻለሁ። እናንተ ደግሞ እነኚህን አረፍተ ነገሮችን በማንበብ እነኚህን ደግሞ መሰረት በማድረግ ሌሎችን በመመስረት የማንበብና የመጻፍ ክህሎታችሁን ለማሳደግ እጅግ በጣም የሚረዳችሁን አረፍተ ነገር ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ። ምክንያቱም እነኚህን አባባሎችን እንዲሁም አረፍተ ነገሮችን ማንበብና መጻፍ ከቻላችሁ ራሳችሁን እያሳደጋችሁ እንደሆነ መገንዘብ አለባችሁ ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ ኮሜንት በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉ ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑና በየጊዜው የሚለቀቀው እጅግ በጣም አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ ውድ ቤተሰቦቼ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ቻናል ለእናንተ የተዘጋጀ ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ከፈለጋችሁ ከነርሱ ጋር በመቀላቀል ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ አቀላጥፋችሁ ማንበብና መጻፍ የምትችሉ መሆኑን ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ ኮሜንት በማድረግና አዲስ የሆናችሁ ሰብስክራይብ በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። የመጀመሪያው ምን ይላል? እስኪ አብረን እናንብብ። አትችልም ይላል። አትችልም ይላል። አያችሁት? ብዙ ጊዜ ነግሬያችሁ አውቃለሁ። ለማንበብ የፊደሎችን ድምጽ በትክክል መጥራት ወሳኝ ነገር ነው። እዚህ ጋር እንደምትመለከቱት አት የመጀመሪያ አ ነች፣ ከዛ ት ነች፣ ከዛ ች ነች፣ ከዛ ል ነች፣ ከዛ ደግሞ ም ነች። አያችሁት? አትችልም ይላል።
ተብለህ ተብለህ ችለህ እንደመገኘት እንደመገኘት ይላል። በጣም አሪፍ። ያለ በቀል ይላል። በጣም አሪፍ። የለም ይላል። እስኪ አንድ ላይ አብረን እናንብብ። አትችልም ተብለህ ችለ እንደመገኘት ያለ በቀል የለም። በጣም አሪፍ። አያችሁት? የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው ካላችሁ አትችልም ተብላችሁ በዛው ቦታ ደግሞ ችላችሁ እንደመገኘት ትልቅ በቀል የለም ይላል። አያችሁት? አብዛኛው ጊዜ ድሉ ጣፋጭ የሚሆነው አትችሉም ተብላችሁ ተንቃችሁ፣ ነገር ግን በዛው ቦታ እግዚአብሔር ደግሞ ሲያከብራችሁና ያንን ነገር ችላችሁ ስትገኙ፣ ያንን ነገር አድርጋችሁ ስትገኙ እጅግ በጣም ጣፋጭ ድልና በቀል ነው ማለት ነው ውድ ቤተሰቦቼ። ስለዚህ አትችልም ልትባሉ ትችላላችሁ፣ ነገር ግን ያንን ነገር ችላችሁ ለማሳየት ራሳችሁን ማስተማር ማሳደግና ማሰልጠን አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ሁለተኛው ደግሞ ምን ይላል? የዘወትር ይላል። በጣም አሪፍ። ልመናዬና ጸሎቴ ተሰምቷል ለማለት ያብቃችሁ ይላል። አንድ ላይ እስኪ ሰብሰብ አድርገን እናንብብ። የዘወትር ልመናዬና ጸሎቴ ተሰምቷል ለማለት ያብቃችሁ ይላል። በጣም እጅግ በጣም አስደናቂ አረፍተ ነገር ነው። ምንድነው የሚለው ወይም ፍሬ ሐሳቡ ምንድነው ካላችሁ አንዳንድ ጊዜ ጸልያችሁ ልመናችሁ ተሰምቶ ሲመለስላችሁ የሚገኝ ደስታ የትም የለም ማለት ነው። ለሆነ ነገር ጸልያችሁ ሊሆን ይችላል፣ ለሆነ ነገር ለምናችሁ ሊሆን ይችላል። ያ ልመናችሁና ያ ጸሎታችሁ ተሳክቶ እንደማየት ትልቅና አስደናቂ ነገር የለም ማለት ነው። ለዛ ነው የዘወትር ልመናዬና ጸሎቴ ተሰምቷል ለማለት ያብቃችሁ የሚለው። እንደ ምርቃት ነው ይሄኛውን አረፍተ ነገር ያመጣሁላችሁ። እጅግ በጣም አስደሳች ነገር ጸሎታችሁ ተሰምቶ ሲመለስ በጣም እጅግ በጣም ያስደስታል ማለት ነው ውድ ቤተሰቦቼ። ስለዚህ የልባችሁን መሻት ይሙላላችሁ ማለት ነው። በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ከልብ ይላል። ከልብ በጣም አሪፍ። ከልብ ሞልቶ 3 ፊደል ነው። ሞልቶ የፈሰሰውን ነው ይላል። ከአንደበት የሚወጣው ይላል። እስኪ አንድ ላይ አብረን እናንብብ። ከልብ ሞልቶ የፈሰሰውን ነው ከአንደበት የሚወጣው። አያችሁት? ከልብ ሞልቶ የፈሰሰውን ነው ከአንደበት የሚወጣው ይላል። በጣም አሪፍ። ይህንን አረፍተ ነገር ሳብራራላችሁ ምን ማለት ነው ካላችሁ አብዛኛው ጊዜ አፋችን የሚያወጣው ልባችን ላይ የሞላውን ነገር ነው። ልባችን ላይ የሌለውን ነገር ሬርሊ ካልሆነ በስተቀር አፋችን ማውራት አይችልም። ስለዚህ አንዳንድ ጊዜ በቀልድ መሃል እንኳን ሰው ሲያወራ መጠንቀቅ ማጥናት አለባችሁ ማለት ነው። ራሳችሁን ስታወሩ ደግሞ መቆጠብ አለባችሁ የምታወሩትን ነገር። ስለዚህ ልባችሁ ላይ ምን አለ የሚለው ነገር የሚታወቀው አፋችሁን ስትከፍቱ ነው። አንዳንድ ጊዜ አንደበታችሁን ስትከፍቱ የሚወጣው ነገር መጥፎ ከሆነ ልባችሁ ላይ መጥፎ ሐሳብ እንዳለ ያመለክታል። አፋችሁን ስትከፍቱ ግን የሚወጣው መልካም ነገር ከሆነ ልባችሁም መልካም እንደሆነ ያሳያል። ስለዚህ ለምታወሩት ነገርና ለልባችሁ እንድትጠነቀቁ ይሁን።
ከልብ ሞልቶ የፈሰሰው ነው ከአንደበት የሚወጣው ይላል። አያችሁት? ከልብ ሞልቶ ሲፈስ በአንደበት ይወጣል። ስለዚህ ልብ ላይ የሌለው ነገር አንደበት ላይ ሊመጣ አይችልም፣ ወይም በአፋችን ሊመጣ አይችልም። ቀልድ እንኳን ቢሆን ያንን ነገር ከልባችሁ ምን አይነት ነገር እየወጣ እንደሆነ መቃኘት አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አራተኛ ምን ይላል? ለቀልድም ለቀልድም ይላል። ለቀልድም በጣም አሪፍ። ቢሆን በጣም አሪፍ። አንደበትህን ይላል። ይሄኛው ትንሽ ረዘም ይላል። ምናልባት ትንሽ ሊፈትናችሁ ይችላል። ነገር ግን በቀላሉ የፊደሎችን ድምፅ በአግባቡ ከጠራችሁ በትክክል ለማንበብ ያስቸግራችሁ ማለት ነው። አንደበትህን ይላል። አንደበትህን በጣም አሪፍ። ለክፉ ነገር ይሄ ትንሽ ረዘም ይላል። አታሰልጥነው ነች የመጨረሻዋ። አታሰልጥነው ይላል። ትንሽ ረዘም ይላል ግን በጣም ቀላል ነው። ስለዚህ አንድ ላይ ሰብሰብ አድርገን እናንብብ። ለቀልድም ቢሆን አንደበትን ለክፉ ነገር አታሰልጥነው ይላል። አያችሁት? ከሶስተኛው ጋር የሚያመሳስላቸው ነገሮች አሉ ማለት ነው። ይሄኛው አረፍተ ነገር ራሱ አንዳንድ ጊዜ ትኩረት ከሰጣችሁ በቀልድ መካከል እውነተኛ የሆነ ነገር ሰው ሊያወራ ይችላል። ስለዚህ አንደበታችሁን የምትከፍቱት ለመልካም ነገር መሆን አለበት። ለክፉ ነገር ማሰልጠን የለባችሁም። ስለዚህ ልባችሁን ከጠበቃችሁ አንደበታችሁ የተጠበቀ ይሆናል። ልባችሁ ላይ መልካም ነገር ከሞላችሁ ከአፋችሁ ወይም ከአንደበታችሁ የሚወጣው ነገር መልካም ይሆናል ማለት ነው። ስለዚህ ለቀልድም ቢሆን አንደበታችሁንና ልባችሁን ለክፉ ነገር አታሰልጥኑ። በቀልድ መሃል እንኳን ሰዎችን ማሳዘን ስለምትችሉ ስትቀልዱ እንኳን በጎና መልካም ሰዎችን የሚያጽናና ሰዎችን የሚያበረታታ ነገር ማውራት እንዳለባችሁ የሚመክራችሁ እጅግ በጣም አስደናቂ አረፍተ ነገር። አምስተኛውን አሁን ደግሞ አብረን እናነባለን። ምን ይላል? ጥያቄ ይላል። በጣም አሪፍ። መልስ እንጂ ይላል። ምክንያት በፍጹም አይፈልግም ይላል። እስኪ አንድ ላይ አብረን እናንብብ። ጥያቄ፣ መልስ እንጂ ምክንያት በፍጹም አይፈልግም ይላል። ምን ማለት ነው ይህ ካላችሁ እጅግ በጣም ቁም ነገር ያለው አረፍተ ነገር ነው። አብዛኛው ጊዜ ስትጠየቁ መልስ እንጂ ለዛ ጥያቄ ምክንያት መስጠት እንደሌለባችሁ፣ ለዛም ነው ጥያቄ የሚፈልገው መልስ እንጂ ምክንያት አይደለም የሚለው አረፍተ ነገር እዚህ ጋር የተጻፈው ማለት ነው። ለጥያቄው ትክክለኛው ነገር መልስ መስጠት እንጂ ምክንያት መደርደር ትክክል እንዳልሆነ የሚያሳይ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? ታማኝነት ይላል። ሁሉም ሶስት ፊደል ነው። ሁሉም በጣም አሪፍ። ሰው ሊኖረው ይላል። የማይችል ስጦታ ነው ይላል። እስኪ አንድ ላይ ያይዘን እናንብብ። ታማኝነት ሁሉም ሰው ሊኖረው የማይችል ስጦታ ነው። በጣም አሪፍ። ምን ማለት ነው ካላችሁ የዚህ አረፍተ ነገር ፍሬ ሐሳብ ታማኝነት ሁሉም ሰው ሊኖረው አይችልም። አብዛኛው ሰው ታማኝነት ወይም ታማኝ አይደሉም ማለት ነው። ስለዚህ ራሳችሁን ታማኝ ለመሆን በየቀኑ መፈተሽ አለባችሁ ማለት ነው። ታማኝነት በብዙ መንገድ ሊገለጥ ይችላል። ነገር ግን የልብን ቅንነት ያመለክታል ማለት ነው። ታማኝ ነኝ ማለት
ስላወራችሁ ብቻ ሳይሆን በድርጊታችሁ የሚገለጥ ነገር ስለሆነ ታማኝነት የልብ ቅኝት ነው ማለት ነው ውድ ቤተሰቦቼ። ስለዚህ ሁል ጊዜም ታማኝ ለመሆን መጣር አለብን ማለት ነው። እጅግ በጣም አስደናቂ አረፍተ ነገር ነው። ታማኝነት ሁሉም ሰው ሊኖረው የማይችል ስጦታ ነው ይላል። ገራሚ አረፍተ ነገር ነው። ስለዚህ እነኚህን አረፍተ ነገሮችን እናንተም ደጋግማችሁ በማየት በማንበብ የማንበብ የመጻፍና የንግግር ክህሎታችሁን ማሻሻል ትችላላችሁ ማለት ነው። ቤዚካሊ ዛሬ ያየነው የተለያዩ አረፍተ ነገሮችን የተለያዩ ሐሳቦችን እንዴት በቀላል መንገድ ማንበብ እንችላለን፣ እንዲሁም የተለያዩ አረፍተ ነገሮችን እንዴት መመስረት እንዴት መጻፍ አለብን የሚለውና በተጨማሪም ደግሞ የአረፍተ ነገሮችን ወይም የአባባሎችን ፍሬ ሐሳባቸውን እንዴት በትክክል መተርጎም እንችላለን የሚለውን ሐሳብ አጠቃሎ የያዘ እጅግ በጣም አስደናቂና አስተማሪ ትምህርት ነው ማለት ነው ውድ ቤተሰቦቼ። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት የደወል ምልክቷን በመጫንና በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሳብስክራይብ ካደረጋችሁ በየጊዜው የሚለቀቁ እጅግ በጣም ምርጥና አስተማሪ የሆኑ አባባሎች በቀጥታ ወደ እናንተ የሚደርሱ ይሆናሉ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዘኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ተቀላቅላችሁ በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ ራሳችሁን ማሻሻል እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።